እንጂ የሚበላው ሌላ ምን ይበላል? ዋው እንዴት ነው የሚያፍጥ! እሺ እንዴት ናችሁ የሀገሬ ልጆች? ሰላም ናችሁ? ክብሩ ይስፋ ለመድኃኒዓለም። እንግዲህ ያው ትላንትና አስደንጋጭ ዜና ሰምተናል። ለእህታችን ለዴዚ መጽናናትን እንመኛለን። ለእናትየዋም ነፍስ ይማር ብለናል። እግዚአብሔር ከጻድቆቹ ጎን ያቆማት። ይህንን ነው የምለው። እዚህ ላይ ማለት ነው ማንንም መውቀስ፣ ማንንም መናገር፣ ማንንም መተቸት አልፈልግም። እንደ ስህተት ሁላችንም ተሳስተናል። እንደ ጥፋት ሁላችንም አጥፍተናል። እኛ ማን ስለሆነን ነው ጻድቅ ነን እንትንን ብለን የምንወቃቀሰው? ይብላኝ ለሟች፣ ይብላኝ ለሟች። እኛ የመሰለንን አስተያየት ሰጥተናል፣ የመሰለንን ተናግረናል። የተሰማንን የራሳችንን የግላችንን ደግፈንም ተቃውመንም ተናግረናል። ነገር ግን ዛሬም ላይ ልክ እንደ ትናንትና ላይ ልክ እንዳደረግነው ዛሬም ላይ በዘፈቀደ በማያገባን ስለ ልጅቷም ሆነ ስለ እናትየዋ ምንም አይነት አስተያየት ባንሰጥ ብንቆጠብ ጥሩ ነው። ምክንያቱም እቺ ልጅ እናት ልትሆን ነው። በሆዷ ውስጥ ያለው ልጅ ነው። ከባድ ነው በዚህ ሰዓት ስለምንም አይነት አስተያየት መስጠት ከባድ ነው። በዚህ ሰዓት እኛ የመሰለንን ነገር ወተን አስተያየት መስጠት ከባድ ነው። የሞተ ተጎዳ፣ በምድር ያለው ደግሞ እድሜ ልኩን ዋጋ ከፍሎ ይኖራል። ስለዚህም ለሚያልፍ ቀን ብለን የማያልፍ ነገር አንናገር። ታሳዝናለች። በዚህ ሰዓት ልጅም ታሳዝናለች። ሚዲያ ላይ ያሉ ሰዎች ከኔ ጭምር የምንናገረው ንግግር አንዳንዴ ጥሩም የምንናገራለን፣ መጥፎ የምንናገራለን። ነገር ግን ጥሩ የምንናገረውን በመጥፎ በክፋት፣ በጥላቻ፣ በተሳዳቢነት አድርጋችሁ ትቀይሩብንና መልእክታችን ለሚገባው ሰው እንዳይገባው አድርጋችሁ ታሳልፉብናላችሁ። እናንተ ላትኖሩት፣ እናንተ ዋጋ ላትከፍሉበት፣ በእናንተ ቢሆን እንዲሁም ብላችሁ የማትፈልጉትን ነገር ደጋፊና ተቃዋሚ ሆናችሁ ትመጣላችሁ። ሰው አስተያየት መስጠት አይችልም። ስለ እናት የሚገባው የእናትን ጥቅም የሚረዳው እናቱን ያጣ ሰው ብቻ ነው። እናትነትን ደግሞ ዋጋ መክፈልን፣ የእናትን ውለታ የሚለውን ደግሞ የምታውቁት ስትወልዱ ነው። በየትኛውም አቅጣጫ በየትኛውም መንገድ እናት ተሳስታ አታውቅም። እናት ትክክል ናት። እናቶቻችን ሁሌም ትክክል ናቸው። የሚያሳዝነው ግን ሚዲያ ላይ ሲመጡ ተሰድበው፣ ተንቋሸው፣ ተዋርደው እናትነታቸውን ረስተን ብዙ ነገር ብለናቸው እናልፋለን። ባይሆን ጥሩ ነበረ፣ ሆኗል። በዚህ ሰዓት ግን ምንም አይነት አስተያየትም መጥፎ ቃልም
ከአንደበቴ እንዲወጣ አልፈልግም። እግዚአብሔር አንደበቴን ይያዝልኝ። ነገር ግን ለብዙዎቻችሁ እዚህ ሚዲያ ላይ ላላችሁ በጭፍን ሰዎችን ለምታበረታቱ፣ በጭፍን ሰውን ለምትደግፉ ሰዎች ለእናንተ ይሁን። እናንተን ይመማችሁ። እውነቴን ነው የምላችሁ፣ እናንተን ይመማችሁ እንጂ እኛን አይጸጽተንም፣ እኔን አይጸጽተኝም። ግን ሰው ያለ አንድ ምክንያት ስለ እውነት አይናገርም። ያለ አንድ ምክንያት ስለ አንድ ነገር እንትን አይልም፣ አይቃወምም። ካለፈበትና ከሄደበት የህይወት ተሞክሮ ነው ብዙ ጊዜ ሚዲያ ላይ መጥቶ የሚናገረው ነው። አንዳንዶቻችሁ ግን ምንም ሳይገባችሁ ያው የምታሳዩት ነገር ከባድ ነው። ለሌሎቻችሁ ትምህርት ይሁን። ላትስማሙ ትችላላችሁ። ቤተሰብ ለቤተሰብ ላይ ስማማ፣ ልጅና እናት ላይ ስማማ ይችላል። እናት ለልጅ ጥሩ ሆና ሳታሳድግ ቀርታ ሊሆን ይችላል። ግን እናትን ሚዲያ ላይ መዘባበቻ አታድርጓት። እውነቴን ነው የምላችሁ። ስለዚህም አሁን ላይ የሆነና ያለፈ ነገር ነው፣ የተደረገ ነገር ነው። በቃ ሆኗል። ምንም ብንል አሁን እንደዚህ ብንል እችን ልጅ መጉዳት ነው። በቃ በሰዓቱ ሁላችንም ተሳስተናል፣ አለፈ። እች ልጅ ደግሞ አሁን እናት ልትሆን ነው። እኛ መስበር የለብንም፣ ጠንካራ ሁኚ ማለት ነው። ምክንያቱም ከዚህ በኋላ ብዙ አመታቶች አሉ ለብቻዋ አሁን ራሷን የምትጠይቅበት ዘመን እና እግዚአብሔር መጽናናትን ይስጣት። እግዚአብሔር ያበርታት። ግን ለዚህ ሁሉ ተጠያቂ እሷ አይደለችም። እሷም እናትየዋም አይደለችም፣ ወይም ባሏም አይደለም። ሚዲያ ላይ ወታችሁ ባልወለደ አንጀታችሁ በራሳችሁ ባልሆነች ልጅ ፈራጅና ተቆጪ ተከላካይ ሆናችሁ ሰውን ስትሰድቡና ስትናገሩ ከእናትየዋ በላይ እኛ እናውቃለን ብላችሁ ስትመሰክሩ የነበራችሁ ሰዎች እናንተን ይመማችሁ፣ እናንተን ይጸጽታችሁ። እንደ ሰው እናትና ልጅን ከማስማማት ይልቅ እናትና ልጅን ላራራቃችሁ ሰዎች በየትኛው ዓለም በየትኛው ዘመን በየትኛው ጊዜ እንደሆነ ባላቅም እናት ጥፋተኛ ነች ተብሎ የሚወቀስበት ዘመን ይሄ ዘመን ነው። ሶሻል ሚዲያ ላይ ስለ እናት መጥፎ ነገር የሚወራው ሚዲያ ላይ ነው። እናት መጥፎ ብትሆን ሚዲያ ላይ ስለ እናት አይወራም ነበር። እኔ እስከማውቀው ድረስ ማለት እኔ እስከነበርኩበት እስከ ዛሬ ድረስ ሳይሆን በቃ እስካደግኩበት ነፍስ እስካወቅኩበት ድረስ እናት ብታጠፋም ከነጥፋቷ ትወቀስም፣ እንደዚህ ናት አትባልም ነበረ። ግን ሚዲያ ሆነና እናት የምትተችበትና እናት የምትዘለፍበት ዘመን ሆነ። ለዛ ምክንያት ደግሞ እኛ ነን። አንዳንድ ሰዎችም አላችሁ ሚዲያ ላይ መታችሁ ስለ እናቶቻችሁ መጥፎ ነገር የምትናገሩ ተቆጠቡ። ህይወት ዘለቄታዊነት ዋስትና የለንም። ስለመኖራችን ዋስትና የለንም። ስለዚህ መባካችሁ ሚዲያ ላይ በተለይ ቤተሰባዊ የሆነ ነገር ስናመጣ ስንናገር ከንጹህ ልብና ከንጹህ ጭንቅላት እንጂ ከደጋፊ መብዛትና ከደጋፊ ማነስ ጋር አታያይዙት። እኔ ስለ እናት ሁሌ የምከራከረው ምናልባት እናቴን በፈለግኩባት ሰዓት ስላላገኘኋት ነው። ምናልባት ስለ እናት ብዙ ጊዜ ቆርቁሮኝ ወይም ስለ እናት ብዙ ጊዜ የምከራከራችሁ ብዙ የተከፋውበትን ሰዓት፣ ብዙ ያዘንኩበትን ሰዓት እናቴን ፈልጊያት ስላጣኋት ነው። እናቴ ባስፈለገችኝ ሰዓት አጠገቤ ስላለች ነው። ሁልጊዜም እናት ባለው ሰው ቀን አለው። እውነቴን ነው የምላችሁ። እና በቃ ማሰብ አልፈልግም፣ መናገር አልፈልግም፣ መውራት አልፈልግም በእነዚህ አይነት ጉዳይ። እግዚአብሔር ያጽናናት፣ እግዚአብሔር ልቧን ያጠንክርላት፣ እመቤቴ ማርያም በሰላም ትገላግላት። እነሱ ይተዋወቃሉ። የተሰማንን ግን በሰዓቱ ተናግረናል። የተሰማንን ተናግረናል። ብንሰደብበት፣ ብንትችበት፣ ምቀኛም ብንባል ብዙ ነገር ብትሉንም የተሰማንን ስለ እውነት መስከረናል። አይጸጽተኝም ያልኳችሁ ለዚህ ነው። እና ልጅቷን ምንም ባትሏት ባትናገሯት በቃ
ልጅነትም ሊሆን ይችላል፣ ባለማወቅም ሊሆን ይችላል። ደጋፊ ሲበዛ፣ ወዳጅ ሲበዛ የእውነት መስሏትም ሊሆን ይችላል። ተሳስታም ሊሆን ይችላል፣ ሳትሳሳትም ሊሆን ይችላል። እሱን እሷ ናት የምታውቀው፣ እኛ አይደለንም። እኛ በመሰለን መንገድ ግን ተናግረናል። የምናገርም አንድን እናት እንደ መስበር ነው ድጋሚ። ምክንያቱም አሁን እሷ ምን እናት ልትሆን ነው? ስለዚህም እግዚአብሔር ያጽናናት፣ እግዚአብሔር ብርታቱን ይስጣት።